ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። ዛሬ ደግሞ ዲሲሽን ሜኪንግ ስቴትመንት ላይ ጃምፕ ስቴትመንት ምንድነው፣ ፕሮግራማችን ውስጥ እንዴት እንጠቀመዋለን፣ ለምን እንጠቀመዋለን የሚለውን የምንመለከት ይሆናል። አብራችሁኝ ቆዩ። Jump statements are used to alter the normal flow of the code. If you want to break the flow of the program without any condition, then these jump statements are used. ይሄ ጃምፕ ስቴትመንት የሚለውን ፕሮግራማችን ውስጥ የምንጠቀመው ኖርማል የሆነውን የፕሮግራማችንን ፍሎው ቼንጅ ለማድረግ ወይም አልተር ለማድረግ እንጠቀመዋለን ማለት ነው። ስለዚህ በኖርማል ፕሮግራማችን ፍሎው የሚያደርግበት መንገድ አለ። ነገር ግን እኛ ያንን ብሬክ ማድረግ ከፈለግን ወይም መቀየር ከፈለግን without any condition ጃምፕ ስቴትመንትን እንጠቀማለን ማለት ነው። C++ provides 4 types of jump statement. በC++ ፕሮግራሚንግ ላንጉዌጅ ውስጥ አራት የተለያዩ የጃምፕ ስቴትመንቶችን ማየት እንችላለን። የመጀመሪያው ብሬክ የምንለው ነው። ሁለተኛው ደግሞ ኮንቲኒው፣ ሶስተኛው ደግሞ ጎቱ፣ አራተኛው ደግሞ ምንድነው ሪተርን የሚባሉ የጃምፕ ስቴትመንቶችን C++ ፕሮግራሚንግ ላንጉዌጅ ላይ እንጠቀማቸዋለን። አሁን አራቱንም የጃምፕ ስቴትመንት አንድ ባንድ እንመልከታቸው። የመጀመሪያው የጃምፕ ስቴትመንት ብሬክ የምንለው ነው። The break is a control flow statement that is used to terminate the loop and switch statements whenever a break statement is encountered and transfer the control to the statement just after the loop. ብሬክ የሉፕ እና የስዊች ስቴትመንትን በምንጠቀምበት ጊዜ ፍሎውን ኮንትሮል የምናደርግበት ስቴትመንት ነው። ፕሮግራማችን ኤክስኪዩት በሚደረግ ጊዜ ብሬክ የምትባለውን ኪወርድ ኮምፓይለራችን ሲያገኝ ምን ያደርጋል? ኮንትሮሉን ወደ ኔክስት ስቴትመንት ሽፍት ያደርጓል ማለት ነው። or transfer the control to the statement just after the loop. ከሉፑ በኋላ ወዳለው ኔክስት ስቴትመንት ሽፍት ያደርጋል ማለት ነው። Break statement is generally used when the actual number of iterations are not predefined. So we want to terminate the loop based on some conditions. የብሬክ ስቴትመንትን በፕሮግራማችን ውስጥ የምንጠቀመው በምን ጊዜ ነው? actual number of iteration ማይታወቅ ከሆነ ብሬክ ስቴትመንትን እንጠቀማለን ተርሚኔት ለማድረግ፣ ወይም ስቴትመንቶቹ ድግግሞሻቸውን የሚያቆሙበት ፕሪዲፋይን ካልሆነ ካልታወቀ ያን ተርሚኔት ለማድረግ ዝም ብሎ እንዳይቀጥልብን ተርሚኔት አይትሬሽኑ እንዳይቀጥል ተርሚኔት ለማድረግ ምን እንጠቀማለን? ብሬክ ስቴትመንትን ወይም ብሬክ የምትለውን ኪወርድ በመጠቀም ተርሚኔት እናደርገዋለን ማለት ነው። So we want to terminate the loop based on some condition. የሆነ ኮንዲሽን በመጠቀም ተርሚኔት እናደርገዋለን ማለት ነው። የብሬክ ስቴትመንትን የሚያሳይ አንድ ኤግዛምፕል ኮድ ጽፈን እንመልከት። እሺ የመጀመሪያውን የጃምፕ ስቴትመንት ብሬክን የሚያሳይ ቀለል ያለ ኤግዛምፕል እዚህ ጋር ጽፌላችኋለሁ። እሱን እንዴት እንደሚሰራ እንመልከት። እሺ አሁን እዚህ ጋር እኔ የጻፍኩላችሁ ፕሮግራም ምንድነው የሚያደርገው? አይ የምትባል ቫሪያብል አለች። ኢኒሺያል ቫልዩዋ 0 ነው። ፋይናል ቫልዩዋ ወይም ማክሲማም ቫልዩ የአይ የሚሄደው እስከ 5 ነው። ሶ ሬንጁ ከ0 እስከ 5 ነው። ነገር ግን ይሄን ፕሮግራም ራን በምናደርግ ጊዜ የአይ ቫልዩ 3 ላይ ሲደርስ ፕሮግራሙ ብሬክ እንዲያደርግ እና ከዛ ከሉፑ ውጪ ያለ ስቴትመንት ኤክስኪዩት እንዲደረግ የሚያደርግ ፕሮግራም ነው። ሶ ይሄንን ላይን ቱ ላይን ላሳያችሁ። አሁን ይሄኛው ፕሮግራም አይ 0 የአይ ቫልዩ ኢኒሺያሊ 0 ነው። እያደገ ልክ 3 ላይ ሲደርስ ብሬክ አድርጎ ከሉፑ ውጪ ያለ ስቴትመንት ኤክስኪዩት አድርጎ እንዲጨርስ የሚያደርግ ፕሮግራም ነው ማለት ነው። ስለዚህ ይሄንን ላይን ቱ ላይን እንመልከት። እዚህ ጋር እንደምታዩት ፎር ሉፕ አለ። ሶ እዚህ ጋር እንደምታዩት ኢኒሺያላይዜሽን አለ፣ የመጀመሪያው ኤክስፕሬሽኑ አለ፣ ከዛ በኋላ አፕዴት ወይም ኢንክሪመንቱ አለ። ሶ ኢኒሺያል የአይ ቫልዩ አይ ኢኳልስ ቱ 0 ነው። ኔክስት ኮንዲሽን አለ እዚህ ጋር አይ ሌስ ዛን ኦር ኢኳልስ ቱ 5 ትሩ ነው። ሶ ይሄኛው ኮንዲሽን ትሩ ከሆነ ቀጥታ ቦዲ ውስጥ ይመጣና ቦዲ ውስጥ ያለው ስቴትመንት በሙሉ ኤክስኪዩት ይደረጋል ማለት ነው። ሶ የመጀመሪያው ቦዲ ውስጥ ያለው ስቴትመንት ኢፍ ብሎ ብራኬት ውስጥ አይ ኢኳል 3 ይላል። ይሄኛው አይ 0 ሆኖ ኢኳል 3 ፎልስ ስለሆነ ይሄኛውን ይተውና እዚች ጋር ይመጣና ሲ አውት አይ ኢዝ ይልና የአይን ቫልዩ ፕሪንት ያደርግልናል ማለት ነው። ሶ የአይ ቫልዩ እዚች ጋር ፕሪንት ከሆነች በኋላ ኔክስት ከዚህኛው ቦዲ ከመውጣቱ በፊት የአይ ቫልዩ ኢንክሪመንት ያደርጋል አይ ፕላስ ፕላስ። ሶ አይ 0 ነበር ፕላስ ፕላስ ሲሆን ምን ይሆናል? 1 ይሆናል ማለት ነው። ሶ እዚህ ጋር ይመጣል አይ ኢኳል ቱ 1 ኔክስት እዚች ጋር ኮንዲሽኑ ቼክ ይደረጋል። 1 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ሲሆን አሁንም ቦዲ ውስጥ ይገባል። እዚህ ጋር ይመጣና መጀመሪያዋ ስቴትመንት ቼክ ትደረጋለች። ኢፍ ናት ሶ 1 ኢኳል 3 ፎልስ ነው። ሶ እቺኛው ፎልስ ከሆነች እዚህ ቦዲ ውስጥ አይገባም፣ ይዘልና ከሱ ውጪ ያለው ስቴትመንት ኤክስኪዩት ይደረጋል ማለት ነው። ኔክስት ከዚህ ከፎር ሉፑ ቦዲ ከመውጣቱ በፊት ምን ያደርጋል ማለት ነው? እዚህ ጋር አይ ፕላስ ፕላስ ኢንክሪመንት ያደርጋል የአይ ቫልዩ አሁን ከ1 ወደ 2 ያደርጋል ማለት ነው። አይ ፕላስ ፕላስ ሲሆን ሶ እዚህ ጋር ይመጣና አሁንም ቼክ ይደረጋል 2 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ከሆነ እዚህ ቦዲ ውስጥ ይገባል፣ እዚህኛው ብሎክ ውስጥ ይገባና የመጀመሪያው ላይን እቺ ቼክ ትደረጋለች። ኢፍ አይ 2 ነው 2 ኢኳል 3 ፎልስ ነው። ፎልስ ከሆነ እዚህኛው ቦዲ ውስጥ አይገባም፣ ይዘልና ከሱ ውጪ ሲ አውት እቺኛው ስቴትመንት ኤክስኪዩት ትደረጋለች። አይ ኢዝ ብሎ ኮለን ያወጣላችሁና አይ ኢዝ 2 አውትፑት ላይ ይሰጣችኋል። ኔክስት ከዚህኛው ብሎ ከመውጣቱ በፊት ወይም ከዚህኛው ከፎር ሉፕ ቦዲ ከመውጣቱ በፊት አሁንም አይ ፕላስ ፕላስ ይሆናል ማለት ነው። ኢንክሪመንት ያደርጋል በአንድ ሶ 2 ነበር። ኔክስት ኢንክሪመንት ሲያደርግ 3 ይሆናል። ሶ 3 ሌስ ዛን ኦር ኢኳልስ ቱ 5 ትሩ። ይሄ ትሩ ከሆነ አሁንም መልሶ ቦዲ ውስጥ ይገባል።
ይገባና የመጀመሪያው ላይን ኮንዲሽኗ ቼክ ይደረጋል። እዚህ ጋር ኢፍ አይ አሁን 3 ነው 3 ኢኳል 3 ትሩ ከሆነ እዚህ ቦዲ ውስጥ ይገባል ማለት ነው። እዚህ ቦዲ ውስጥ ሲገባ ማንን ያገኛል? ብሬክ የምትባለውን ኪወርድ ያገኛል። ብሬክ የምትባለውን ስቴትመንት ያገኛል። ብሬክ ብለን ሴሚኮለን አድርገናል። ሶ ብሬክ ምን ታደርግልናለች? ሉፑን ወይም አይትሬሽኑን ተርሚኔት ታደርጋለች ማለት ነው፣ ታቋርጣለች። ሶ አይ ኢኳልስ ቱ 3 ሲሆን ይሄኛው የፎር ሉፕ አይትሬሽን ምን ይሆናል? ተርሚኔት ይሆናል ወይም ይቆማል ማለት ነው። ከዛ በኋላ ምን ያደርጋል? ከፎር ሉፑ ቦዲ ውጪ ያለ ስቴትመንት ካለ ኤክስኪዩት ይደረጋል። ሶ የፎር ሉፑ ቦዲ የሚጀምረው እዚህ ጋር ነው፣ የሚያበቃው እዚች ጋር ነው። ሶ ከዛ ውጪ ያለው ስቴትመንት ይሄኛው ኤክስኪዩት ይደረጋል ማለት ነው። ብሬክ ካደረገው በኋላ ቀጥታ ከኢንክሪመንት ሳይሆን የሚያደርገው ከዚህኛው ከቦዲው ይወጣና ከውጪ ያሉ ስቴትመንቶች ኤክስኪዩት ይደረጋሉ። ሶ አይ ኢዝ 3 የምትለው ኤክስኪዩት አትደረግም። እዚህ ጋር ይመጣና ሲአውት ስቴትመንት አውትሳይድ ዘ ፎር ሉፕ ኢዝ ኤክስኪዩትድ የምትለው ፕሪንት ትሆናለች። ይሄንን አሁን ራን አድርገን እንመልከት። እሺ እዚች ጋር ኤረር አውጥቶልኛል። ኤረሩ የወጣ ለምንድን ነው? እዚች ጋር ምልክቱ ማየት ትችላላችሁ። እኛውን ኦፕሬተር ሚስ ስላደረግኩ ነው። እዚች ጋር ልጨምርና ፕሪንት ላድርገው። ራን አያችሁ። አሁን እዚህ ጋር አይዝ 0 አይዝ 1 አይዝ 2 ይልና 3 ላይ ብሬክ ስላደረገ አይዝ 3 ብሎ አያወጣልንም ማለት ነው። ከዛ ውጪ ከፎር ሉፕ ቦዲ ይወጣና እቺኛ ስቴትመንት ኤክስኪዩት ትደረጋለች። ስቴትመንት አውትሳይድ ዘ ፎር ሉፕ ኢዝ ኤክስኪዩትድ። ሶ ይሄን አሁን ላይን ቱ ላይን ቼክ ብናደርገው የመጀመሪያው አይ ኢኳልስ ቱ 0 ነው። አይ ሌዛን ኦር ኢኳልስ ቱ 5 ትሩ። ይሄ ትሩ ሲሆን እዚህ ቦዲ ውስጥ ይገባል። ቦዲ ውስጥ ከገባ በኋላ የአይ ቫልዩ እቺኛ ስቴትመንት ኤክስኪዩት ስትደረግ 0 ኢኳል 3 ፎልስ ከሆነ ይሄ ሙሉ በሙሉ ኤክስኪዩት አይደረግም። ይዘልና ሲአውት አይ ኢዝ ኮለን ብሎ 0ን ፕሪንት ያደርግላቸዋል። ከዛ በኋላ የአይ ቫልዩ 1 ትጨምራለች፣ ኢንክሪመንት ያደርጋል፣ ይመጣል ተመልሶ 1 ሆነ። 1 ሌዛን ኦር ኢኳል ቱ 5 ትሩ ከሆነ ቦዲ ውስጥ ይገባና እቺኛዋ ቼክ ትደረጋለች። 1 ኢኳል 3 ፎልስ ከሆነ ይሄ ሙሉ በሙሉ አሁንም ስኪፕ ይደረጋል። ይመጣና ሲአውት እቺኛዋ ኤክስኪዩት ትደረጋለች። ሲአውት አይ ኢዝ የምትለው እዚህ ጋር ወጣለች። ሶ አይ አሁን ባለበት ሌቭል የአይ ቫልዩ 1 ነው። ሶ 1 ፕሪንት ትሆናለች። ኔክስት ኢንድል ካደረገ በኋላ የአይ ቫልዩ ኢንክሪመንት ያደርጋል በ1 2 ሆነ። ሶ 2 ሌዛን ኦር ኢኳልስ ቱ 5 ትሩ ሲሆን እዚህ ቦዲ ውስጥ ይገባና ኢፍ እዛ ቦዲ ውስጥ ስላለች አሁን 2 ኢኳል 3 ፎልስ ነው። ፎልስ ሲሆን አሁንም እቺኛዋ ኢፍ ስቴትመንት ኤክስኪዩት አትደረግም። ይመጣና ከውጪ ያለው ሲአውት እቺኛዋ ኤክስኪዩት ትደረጋለች ማለት ነው። ሶ አይ ኢዝ 2 ፕሪንት ይሆንልናል። ኔክስት የአይ ቫልዩ በአንድ ሲጨምር 3 ይሆናል። ከዛ በኋላ እዚህ ጋር ቼክ ይደረጋል። 3 ሌዛን ኦር ኢኳልስ ቱ 5 ትሩ ሲሆን አሁንም የፎር ሉፕ ቦዲ ውስጥ ይገባል። ፎር ሉፕ ውስጥ ደግሞ ኢፍ ስቴትመንት አለ። ሶ 3 ኢኳል 3 አሁን እዚህ ጋር ሳቲስፋይ ከሆነ የኢፍ ስቴትመንት ቦዲ ውስጥ ይገባል። እዚህ ቦዲ ውስጥ ደግሞ ብሬክ የምትባል ስቴትመንት አለች። ሶ እቺኛዋ ምን ታደርጋለች? ተርሚኔት ታደርጋለች ማለት ነው። አይ 3 ከሆነ በኋላ ተርሚኔት ሲያደርግ ከዚህኛው ከፎር ሉፑ ይወጣል ማለት ነው። ይወጣና ከዚህ ውጪ ያለ አሁን እዚህኛዋ ፎር ሉፕ ውስጥ ነው ያለችው። እቺ ሲአውት አይ ኢዝ ብላ ያለችው ስቴትመንት ፎር ሉፕ ውስጥ ነው ያለችው። ምክንያቱም የፎር ሉፑ መዝጊያ እዚች ጋር ነው እንደምትመለከቱት፣ መዝጊያው እዚች ጋር ነው። ነገር ግን እቺኛው ብሬክ ስትጠራ ኢሚዲየትሊ ከፎር ሉፕ ይወጣል ማለት ነው። ይወጣና ከፎር ሉፕ ውጪ ያለ ስቴትመንት ካለ ኤክስኪዩት ይደረጋል። እዚህ ጋር እንደምታዩት አይ 3 ብሎ ሳይሆን የወጣው እሱ ስለተዘለለ ስቴትመንት አውትሳይድ ዘ ፎር ሉፕ ኢዝ ኤክስኪዩትድ የሚለው ፕሪንት ይሆናል። ከዛ በኋላ ሪተርን 0 ኤግዚት ያደርጋል። ፕሮግራሙ በዚህ መልኩ ያልቃል ማለት ነው። ስለዚህ ብሬክ ስቴትመንት ስንጠቀም ተርሚኔት ለማድረግ ወይም የሆነ አይትሬሽን ላይ ተርሚኔት ለማድረግ የብሬክ ስቴትመንትን ወይም ብሬክ ኪወርድን እንጠቀማለን። ሁለተኛው የጃምፕ ስቴትመንት ኮንቲኒው የምንለው ነው። the continue statement is used to skip the loop body for the current iteration and continue for the next iteration። ይሄም የኮንቲኒው ስቴትመንትን የምንጠቀመው ስኪፕ ለማድረግ ነው ወይም ለመዝለል ነው። አሁን ከረንትሊ ራን እያደረገ ያለውን አይትሬሽን ስኪፕ አድርግልኝና ቀጣዩን አይትሬሽን ወይም ቀጣዩን ስቴትመንት ቀጥልልኝ ለማለት የኮንቲኒው ስቴትመንትን ወይም ኮንቲኒው የምትለውን ኪወርድ እንጠቀማለን። unlike the break statement which terminates the loop completely, continue allow us just to skip one iteration and continue with the next iteration። የብሬክ ስቴትመንትን በምንጠቀም ጊዜ ምንድነው የሚያደርግልን? ኮምፕሊትሊ ሉፑን ተርሚኔት ነው የሚያደርገው ወይም ሉፑን አይትሬሽኑን ብሬክ ያደርጋል ማለት ነው፣ ያቆማል። ነገር ግን የኮንቲኒው ስቴትመንትን በምንጠቀም ጊዜ ከረንት ራን እያደረገ ያለውን አይትሬሽን ስኪፕ አድርግልኝ ወይም ዝለልና ኔክስት አይትሬሽንን ቀጥልልኝ ነው የምንለው ማለት ነው። ሶ ኮንቲኒው የምትባለውን ኪወርድ ስንጠቀም ከረንት አይትሬሽኑን ስኪፕ አድርግና ቀጣዩን ቀጥልልኝ ወይም ኔክስት ያለውን ቀጥልልኝ ማለታችን ነው። ሶ ኮንቲኒው ስቴትመንት ተጠቅመን አንድ ፕሮግራም ኤግዛምፕል እንመልከት። ሁለተኛው የጃምፕ ስቴትመንት ደግሞ ኮንቲኒው የምንለው ነው። እሱንም እዚሁ በተመሳሳይ ኤግዛምፕል እንመልከት። በፕሮግራሙ ላይ ቼንጅ ያደረኩት ኦንሊ እዚህ ጋር ኮንቲኒው ብሬክ በሚለው ቦታ ኮንቲኒው ብዬ ተጠቀምኩ። ሌላ ምን ቼንጅ ያደረኩት ነገር የለም። በቅድሙ ላይ ብሬክ ስናደርግ ተርሚኔት ነው የሚያደርገው። በዚህኛው ደግሞ ኮንቲኒው ስንለው እቺኛዋን አይትሬሽን ብቻ ስኪፕ ያደርግና ቀጣዩን አይትሬሽን ይቀጥላል ማለት ነው። እሱንም አውትፑት ፕሪንት አድርገን እንመልከት።
እዚያም ልክ እንደ ቅድሙ ኮዱን ብንመለከት ተመሳሳይ ነው። ኦንሊ ቼንጅ የሚያደርገው ለምሳሌ የአይ ቫልዩ 2 ሲሆን 2 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ሲሆን እዚህ ፎር ሉፕ ቦዲ ውስጥ ይገባና እዚህ ፈርስት የሚያገኘውን ስቴትመንት ኤክስኪዩት ያደርጋል። ኢፍ 2 ኢኳል 3 ፎልስ ሲሆን የኢፍ ስቴትመንት ቦዲው ኤክስኪዩት አይደረግም፣ ይዘልና ሲአውት አይ ኢዝ ኮለን ብሎ 2 ፕሪንት ያደርጋል። ኔክስት አይ ፕላስ ፕላስ ይሆናል ማለት ነው። ሶ አይ ፕላስ ፕላስ ሲሆን 3 ይሆናል። 3 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ከሆነ በኋላ የፎር ሉፕ ቦዲ ውስጥ ይገባና እዚህ ጋር ኢፍ አይ ኢኳል 3 አያችን አሁን 3 ናት። ሶ 3 ኢኳል 3 ሲሆን ትሩ ይሆናል ማለት ነው። ሶ ትሩ ከሆነ የኢፍ ስቴትመንት ቦዲው ኤክስኪዩት ይሆናል። ቦዲ ውስጥ ኮንቲኒዩ የምትባል ስቴትመንት አለች ወይም ኪወርድ ተጠቅመናል። ሶ እቺ ኮንቲኒዩ ምንድነው የምታደርገው? ከረንት አሁን ራን እያደረገ ያለውን አይተሬሽን ስኪፕ ታደርጋለች ማለት ነው። ስኪፕ ታደርግና ቀጣዩን አይተሬሽን እንዲቀጥል ታደርጋለች። ሶ አያችን 3 ኢኳል 3 ትሩ ሲሆን ኮንቲኒዩዋል ማለት ስኪፕ አድርግልኝ፣ ይሄ ኔክስት ፎር ሉፕ ውስጥ ያለውን ስቴትመንት ኤክስኪዩት አታርገው ኢንክሪመንት አድርግና ቀጥልልኝ ይላል። ሶ ልክ እቺ ኮንቲኒዩ እንደተጠራች የአይ ቫልዩ ኢንክሪመንት ታደርጋለች ማለት ነው። ሶ አይ 3 ነበር ፕላስ ፕላስ ሲሆን 4 ይሆናል። ሶ 4 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ከሆነ መልሶ ቦዲ ውስጥ ይገባና 4 ኢኳል 3 ፎልስ ይሆናል። ፎልስ ሲሆን እቺኛዋ የኢፍ ስቴትመንት ስኪፕ ትደረጋለች ወይም ኤክስኪዩት አትደረግም። ይመጣና ሲአውት አይ ኢዝ ብሎ እዚህ ጋር ኮለን ከዛ በኋላ 4ን ፕሪንት ያደርግላቸዋል። ከዛ በኋላ 5 እያለ ይቀጥልና ልክ የፎር ሉፑን ቦዲ ከጨረሰ በኋላ 5 ሌስ ዛን ኦር ኢኳልስ ቱ 5 ትሩ ይሆናል። ትሩ ሲሆን እዚህ ጋር ይመጣል። አሁንም ኢፍ 5 ኢኳል 3 ፎልስ ሲሆን የኛው ቦዲ ኤክስኪዩት አይደረግም። ይመጣና ሲያውት አይ ኢዝ ይልና 5ን ፕሪንት ያደርጋል። ኔክስት አይ ኢንክሪመንት ስለሚያደርግ የአይ ቫልዩ 6 ነው የሚሆነው። ሶ 6 ሌስ ዛን ኦር ኢኳልስ ቱ 5 ፎልስ ይሆናል ማለት ነው። ሶ ይሄ ፎልስ ሲሆን ሙሉ በሙሉ ይሄኛው ቦዲ ኤክስኪዩት አይደረግም። ከዚህኛው ከፎር ሉፕ ቦዲ ውጪ ያለ ስቴትመንት ካለ ኤክስኪዩት ይደረጋል። ሶ እዚህ ጋር እንደምታዩት ሲያውት ስቴትመንት አውትሳይድ ዘ ፎር ሉፕ ኢዝ ኤክስኪዩትድ የሚለው ፕሪንት ይሆናል። በዚህ መልኩ የኮንቲኒዩን ስኪፕ ለማድረግ አይተሬሽኑን ስኪፕ ለማድረግ እንጠቀማለን። ሶስተኛው የጃምፕ ስቴትመንት ጎቱ የምንለው ስቴትመንት ነው። the goto statement is used to transfer the control to another part of the program። የጎቱ ስቴትመንትን በመጠቀም አሁን ከረንትሊ ራን እያደረገ ከነበረበት ቦታ ወደ ሌላ ፕሮግራም ውስጥ ወደ ሌላ ፓርት ትራንስፈር የምናደርግበት ስቴትመንት ነው ማለት ነው። it transfers the control unconditionally to the labeled statement። ይሄም የጎቱ ስቴትመንትን ወይም ኪወርድን በመጠቀም ያለምንም አይነት ቅድመ ሁኔታ ኮንትሮሉን ወደ ሌላ ፓርት ወይም እኛ ሌብል ወዳደረግነው ወይም መላክ ወደፈለግንበት የፕሮግራማችን ፓርት መላክ ወይም ጃምፕ ማድረግ እንችላለን ማለት ነው። እሺ የጎቱ ስቴትመንትንም የሚያሳይ አንድ ኤግዛምፕል ኮድ ጽፈን እንመልከት። እሺ አሁን ደግሞ ሶስተኛውን የጃምፕ ስቴትመንት ጎቱ ስቴትመንትን የሚያሳይ ኮድ ኤግዛምፕል እዚህ ጋር ጽፌላችኋለሁ። ይሄኛው ኮድ ምንድነው የሚያደርግልን? ኤጁ ላይ መሰረት አድርጎ አንድ ሰው ለምርጫ ብቁ ነው ወይም ብቁ አይደለም የሚለውን ፕሪንት ያደርግልናል ማለት ነው። ኢንትሮዳክሽኑ ላይ እንደነገርኳችሁ ጎቱን የምንጠቀመው just to transfer the control to another part of the program። እሺ የጎቱን ስቴትመንት ላይን ቱ ላይን በዚህኛው ኮድ እንዴት እንደሚሰራ ላሳያችሁ። ኢኒሻሊ ኤጅ የሚባል ቫሪያብል ዲክሌር ተደርጓል። ሶ ኢኒሻል ቫልዩ 17 ነው። ኢፍ ኤጅ ሌስ ዛን 18። እሺ የጎቱን ስቴትመንት እንዴት እንደሚሰራ ለማየት ይሄኛውን ፕሮግራም ላይን ቱ ላይን እንመልከት። እዚች ጋር ኤጅ የሚባል ቫሪያብል ዲክሌር ተደርጓል። ኢኒሻል ቫልዩ 17 ነው። ሶ በዚህኛው ፕሮግራም ውስጥ የኢፍ ኤልስ ስቴትመንት ተጠቅመናል። ስለዚህ እዚህ ጋር እንደምታዩት ኤጃችን 17 ነው። ሶ ኢፍ ኤጅ ሌስ ዛን 18 17 ሌስ ዛን 18 ትሩ ሆነ። ሶ ትሩ ከሆነ የኢፍ ቦዲ ኤክስኪዩት ይደረጋል ማለት ነው። ይሄኛው ኤክስኪዩት ሲደረግ ደግሞ ውስጡ ምን አለ? ጎቱ ስቴትመንት አለ። እሺ እዚህ የኢፍ ስቴትመንት ቦዲ ውስጥ ምን አለ? ጎቱ ኖት ኢሊጂብል የሚባል ስቴትመንት አለ። ሶ ይሄኛው ምንድነው ኢንዲኬት የሚያደርግልን? ኖት ኢሊጂብል የሚባል ሌቭል አለ ወይም ሎኬሽን አለ፣ ወደዛ ሂድልኝ እና ያንን ሌቭል ከዛ በኋላ ያለውን ኤክስኪዩት አድርግልኝ ማለታችን ነው። ሶ እዚህ ጋር ጎቱ ብለናል፣ ኖት ኢሊጂብል ሴሚኮለን ብለናል። እቺኛዋ ምንድነው ኢንዲኬት የምታደርገው? እቺ ጎቱ ጀስት ሪዘርቭ የተደረገች ኪወርድ ናት። ነገር ግን እቺኛዋ ኖት ኢሊጂብል የምትለውን ኔም የምንሰጠው እኛ ነን፣ የሌቭል ኔም ነው። ሶ እቺኛዋ ምንድነው ኢንዲኬት የምታደርገው? ወደ የትኛው የፕሮግራማችን ፓርት ነው እንዲሄድ የምንፈልገው። ሶ እዚህ ጋር ዲፋይን እናደርጋለን። ጎቱ ብለን ኖት ኢሊጂብል ካልን እዛ ቦታ ላይ ፓርቱ ጋር ስንደርስ ደግሞ ኖት ኢሊጂብል ብለን ራሱን ደግመን ኮለን ምልክት አስቀምጠን ከዛ በኋላ ያለውን ስቴትመንት እናስቀምጣለን ማለት ነው። ሶ በዚህኛው ኬስ ኤጃችን 17 ነው። ሶ ይሄ ሆነ ጎቱ ኖት ኢሊጂብል። ሶ ፕሮግራማችን ይሄን ሳይሆን ኤክስኪዩት የሚያደርገው ዘሎ ይመጣና ኖት ኢሊጂብል የምትባለው ሎኬሽን ላይ የፕሮግራማችን ፓርት ላይ ይመጣና እቺኛዋን ሌቭል ያነባታል ማለት ነው። ሶ እቺኛዋ ዲፋይን የተደረገች ናት። ሶ ሲአውት ብሎ ከዛ በኋላ ያለውን ኤክስኪዩት ያደርጋል። አሁን ይሄንን ፕሮግራም ራን አድርገን እንመልከት። እዚህ ጋር እንደምታዩት you are not eligible to vote ይላል። ሶ ይሄ ምንድነው የሚያሳየው? ኤጃችን 17 ነው። 17 ደግሞ እዚህኛው ኮንዲሽን ላይ ቼክ ሲደረግ 17 ሌስ ዛን 18 ትሩ ከሆነ ጎቱ ኖት ኢሊጂብል ወደሚባለው ቦታ ውሰደኝ እያልነው ነው ማለት ነው። ወይም ከዛ በኋላ ያለውን ኤክስኪዩት አድርግልኝ እያልነው ነው። ሶ ልክ እቺኛዋን ኮምፓይለራችን ሪድ እንዳደረገ ቀጥታ
ይሄን ሳይሆን ኤክስኪዩት የሚያደርገው ይዘልና ኖት ኢሊጂብል የምትባለው ሌቭል ጋር ይመጣል ማለት ነው፣ ወይም ፓርት ጋር ይመጣል። ኖት ኢሊጂብል ብለን ኮለን እንጠቀምና ከዛ በኋላ ያለው ኤክስኪዩት ይደረጋል። እዚህ ጋር ይወጣላችሁ you are not eligible to vote የሚለው ከዚህኛው በታች ያለ ስቴትመንት ነው እዚህ ጋር ኤክስኪዩት የተደረገው። ሶ በዚህ መልኩ የጎቱ ስቴትመንትን መጠቀም እንችላለን። አሁን ለምሳሌ አንድ አዲሽናል እዚህ ላይ እንጨምር። ለምሳሌ ኤጃችን 19 ቢሆን እና ይሄን ፕሮግራም ለምሳሌ እዚህ ጋር እችኛዋን ወደ ውጪ ላውጣላችሁ። አዲሽናል go to ብለን eligible ብለን ሰሚ ኮለን እናድርግና እችኛዋን ሌቭል እዚህ ጋር ክሬት እናደርጋለን። እዚህ ጋር እንመጣና ለምሳሌ ይሄኛው ኮንዲሽን ማይሆን ከሆነ ኤልስ ኤክስኪዩት የሚደረግ ከሆነ ወደዚህኛው ሌቭል እንዲመጣልን ሶ ሁሌም ሌቭል እዚህ ጋር ተጠቀምን ጎቱ ብለን ኔም ሰጠን። ሶ የሰጠነውን ኔም ነው ሄደን የምንጠራው ማለት ነው። ሶ ኤሊጂብል ካለን በኋላ ምን እናደርጋለን? ኮለን እናስቀምጣለን። ልክ እዚህ ጋር እንዳለቀ ኮለን ምልክት እናስቀምጥና የምንፈልገውን አውትፑት እዚህ ጋር እናስቀምጣለን ማለት ነው። ለምሳሌ ሲአውት ኮቴሽን ውስጥ eligible to vote ሴሚኮለን ላድርግና ልጨርስ። አሁን በዚህ ጊዜ ምንድነው የሚሆነው? ኤጃችን እዚህ ጋር 19 ነው። ሶ 19 ሌስ ዛን 18 ፎልስ ይሆናል። ይሄ ፎልስ ከሆነ ሙሉ በሙሉ ይሄኛው የኢፍ ቦዲ ኤክስኪዩት አይደረግም። ይመጣና እዚህ ጋር ኤልስ ይሄኛው ኤክስኪዩት ይደረጋል ማለት ነው። እዚህ ጋር ኤልስ ቦዲ ውስጥ ይመጣና ጎቱ ኢሊጂብል ይላል። ኢሊጂብል ወደሚባለው ቦታ ሂድልኝ ያልነው። ሶ ኢሊጂብል ደግሞ ያለው እዚህ ጋር ዲፋይን ያደረግነው እዚህ ጋር ነው። ሶ ከዚህ በኋላ ያለው ስቴትመንት በሙሉ ኤክስኪዩት ይደረግና ኢሊጂብል ቱ ቮት የሚል አውትፑት እናያለን። ይሄው እዚህ ጋር እንደምታዩት eligible to vote ሶ የጎቱን ስቴትመንት የምንጠቀመው just user to transfer the control to another part of the program። ስለዚህ ሁሌም የጎቱ ስቴትመንትን በምንጠቀም ጊዜ የሌብል ኔም መስጠት መርሳት የለብንም። ሶ ጎቱ ብለን የሌብል ኔም እንሰጥና ያንን ኔም ደግሞ ታች ሄደን ጠቅሰን ከዛ በኋላ ኮለን አስቀምጠን ዲፋይን እናደርገዋለን ማለት ነው። ሶ ከዛ በኋላ ያለውን መጠቀም እንችላለን። እዚህ ጋር ሲንታክሱን መመልከት ትችላላችሁ። አራተኛው እና የመጨረሻው በዚህ ቪዲዮ የምናየው የጃምፕ ስቴትመንት ሪተርን የምንለው ስቴትመንት ነው። The return statement is used to exit the function immediately and optionally returns a value to the calling function። የሪተርን ስቴትመንትን በምንጠቀምበት ጊዜ ፋንክሽናችን ኤግዚት እንዲያደርግ ወይም እንዲጨርስ ወይም ተርሚኔት እንዲያደርግ የምንጠቀመው ኪወርድ ነው። ኦፕሽናሊ ደግሞ ኮል ወደሚደረገው ፋንክሽን ወይም የሪተርን ስቴትመንትን ፋንክሽናችንን ኢሚዲየትሊ ኤግዚት ለማድረግ ወይም ለመዝጋት እንጠቀመዋለን። ለምሳሌ ሜን ፋንክሽን ላይ መጨረሻ ላይ ሪተርን 0 ብለን እንጠቀማለን። ይሄ ምንድነው? ኤክስኪዩሽኑ አልቋል፣ ሶ ተርሚኔት አድርግልኝ ወይም ኤግዚት አድርግልኝ እያለው ነው። ሶ የሪተርን ስቴትመንትን ወይም ኪወርድን በመጠቀም ፋንክሽናችንን ኢሚዲየትሊ ኤግዚት ማድረግ ወይም መዝጋት እንችላለን። ኤንድ ኦፕሽናሊ ሪተርንስ ኤ ቫልዩ ቱ ዘ ኮሊንግ ፋንክሽን። ፋንክሽኖች እርስ በርስ ኮል ይደራረጋሉ። ስለዚህ በፕሮግራማችን ውስጥ ለምሳሌ ፋንክሽን ኤ ፋንክሽን ቢን ኮል ቢያደርገው ፋንክሽን ቢ ቫልዩዎቹን እሱስ ፕሮሰስ የተደረጉ ወይም የተሰሩ ቫልዩዎችን ለኤ ወይም ለጠራው ፋንክሽን ሪተርን ያደርጋል ማለት ነው። ሶ ሪተርን ስቴትመንትን ለሁለት ፐርፐዝ እንጠቀማለን። አንደኛው ኤግዚት ለማድረግ፣ ሁለተኛ ደግሞ ቫልዩዎችን ሪተርን ለማድረግ እንጠቀመዋለን ማለት ነው። and if it is the main function then it marks the end of the execution። ሪተርን ስቴትመንትን ወይም ኪወርድን የተጠቀምነው ሜን ፋንክሽን ውስጥ ከሆነ ምን ያመለክትልናል? የኤክስኪዩሽኑ ኢንድ እንደሆነ ወይም መጨረሻ እንደሆነ ያመለክታል ማለት ነው። ሶ ኤግዚት ያደርጋል። ሶ ቤዚካሊ ሪተርን is a mechanism used to communicate the results back to the calling function። ይሄ ሪተርን ኪወርድን ወይም ስቴትመንትን የምንጠቀመው ለምንድን ነው? ሪዛልታችንን ኮሚኒኬት ለማድረግ ነው። ለምሳሌ ፋንክሽን ቢ ውስጥ የሆነ ፕሮሰስ ተሰርቶ የሆነ ሪዛልት ቢኖር ኮል ያደረገው ደግሞ ፋንክሽን ኤ ቢሆን ሶ ሁለቱን ኮሚኒኬት ለማድረግ የሪተርን ስቴትመንትን ወይም ኪወርድን እንጠቀማለን። ሜን ፋንክሽን ላይ ከሆነ ጀስት ምንድነው የሚያደርግልን? ኤግዚት ያደርግልናል ወይም የኤክስኪዩሽኑ ኢንድ እንደሆነ ያመለክትልናል ማለት ነው። የሪተርን ስቴትመንትንም የሚያሳይ አንድ ኤግዛምፕል ኮድ ጽፈን እንመልከት። እሺ አሁን ደግሞ አራተኛውንና የመጨረሻውን የጃምፕ ስቴትመንት በዚህኛው ፕሮግራም አሳያችኋለሁ። እዚህ ጋር የጻፍኩላችሁ ፕሮግራም ምንድነው የሚያደርገው? ፋንክሽንን በመጠቀም ሁለት ቁጥሮችን ደምሮ ሪዛልቱን ፕሪንት የሚያደርግ ፕሮግራም ነው። ሶ ይሄኛው ፕሮግራም እንዴት እንደሚሰራ ላይን ቱ ላይን ላሳያችሁ። እዚህ ጋር እንደምትመለከቱት ሁለት ፋንክሽኖች አሉ። የመጀመሪያው ሜን ፋንክሽን ነው። ሌላኛው ደግሞ አዲሽናል እኛ ክሬት ያደረግነው አድ የሚባል አዲሽን ኦፕሬሽኑን የሚሰራልን አድ የሚባል ፋንክሽን ነው። ስለዚህ እንደምታውቁት ሁሌም የሲ++ ፕሮግራም ራን በሚደረግ ጊዜ ኤክስኪዩሽኑ የሚጀምረው ከሜን ፋንክሽን ነው። ስለዚህ ሜን ፋንክሽን ሁሌም ኤክስኪዩሽን የሚጀምርበት ነው። ከዛ በኋላ ነው አዲሽናል ሌሎች ፋንክሽኖች ካሉ ልክ አሁን እዚህ ጋር አዳለ ኦር ሌላም ቢኖር ኤክስኪዩሽኑ ወደ ሌላ የሚሄደው ከሜን ፋንክሽን በኋላ ነው። ሶ ሁሌም
ሲጀምር C++ ፕሮግራሚንግ ኤክስኪዩሽኑ ሲጀምር ከሜን ፋንክሽን ነው። ሶ ልክ ይሄንን ፕሮግራም ራን የሚለውን በተን በምንነካ ጊዜ ኤክስኪዩሽኑ እዚህ ጋር ይመጣና ኢንት ሜን ይሄኛውን ቼክ ያደርጋል። ከዛ በኋላ ኢንት ሪዛልት የሚባል ቫሪያብል ዲክሌር ተደርጓል። ሪዛልት የሚባለው ቫሪያብል ስቶር የሚያደርገው ቫልዩ አድ የሚባለው ፋንክሽን ሪተርን የሚያደርገውን የመጨረሻ ሪዛልት ነው ማለት ነው ስቶር የሚያደርገው። ሶ እዚህኛው ላይ አድ የሚባለው ፋንክሽን መጨረሻ ላይ ሪተርን የሚያደርገው ወይም የሚመልሰው ማንን ነው? ይሄን ኦፕሬሽን ይሰራና a+b ከሰራ በኋላ ሪዛልቱን ሳም ላይ ሴቭ ያደርገዋል። ሶ ሳም የሚባለው ቫሪያብል ከአድ ከሚባለው ፋንክሽን ወደ ሜን ፋንክሽን ይላካል ማለት ነው። ሶ ሳም የምትይዘው ቫልዩ ለሪዛልት ትሰጣለች ማለት ነው። ወይም ይሄኛው ፋንክሽን መጨረሻ ላይ ሪተርን የሚያደርገውን ቫልዩ ለሪዛልት እንሰጣለን። ሶ እዚህ ጋር እንደምታዩት ሪዛልት ኢኳልስ ቱ አድ የምትባል ፋንክሽን ብራኬት ውስጥ ሁለት ፓራሜትሮች ተልኳል። ሶ እኚህ ሁለቱ ፓራሜትሮች 3 እና 5 ምንድነው ኢንዲኬት የሚያደርጉት ወደዚህኛው ፋንክሽን የሚላኩ ከሜን ፋንክሽን የሚላኩ ቁጥሮች ናቸው ማለት ነው፣ ወይም ፓራሜትሮች ናቸው። እንደምታዩት እዚህ ጋር አድ የሚባለው ፋንክሽን ውስጥ ቁጥር የለም። ጀስት a b አለ ሳም ኢኳልስ ቱ a+b ከዛ በኋላ ሪተርን ሳም። ሶ እነዚህም ቫልዩዎች የa እና የb ቫልዩ አድ የሚባለው ፋንክሽን የሚያገኘው ከየት ነው ማለት ነው? ከሜን ፋንክሽን ነው። ሶ ሜን ፋንክሽን ላይ ሆነን ልክ ሪዛልት ብለን አድ ብለን ስንጠራ አድ አለ ማለት እዚህ ጋር ኮል አደረግነው ማለት ነው፣ ወይም ሌላ ቦታ ያለን ፋንክሽን ጠራን ማለት ነው። በተጨማሪም አድ የሚባለውን ፋንክሽን በምንጠራ ጊዜ እነዚህን ሁለቱም ፓራሜትሮች 3 እና 5ን አድ ወደሚባለው ፋንክሽን እንልካለን ማለት ነው። ኦፕሬሽኑ እነዚህ ሁለቱ ፓራሜትሮች ላይ ስለሚሰራ እነዚህን ቫልዩዎች እንልካለን። ሶ ፓራሜትሮችን ፓስ አደረግን። ሶ 3,5 ማለት 3 የምትባለው ፓራሜትር የምትሰጠው ለማን ነው? ኢንት a ለምትባለው ቫሪያብል ትሰጣለች። ኮማ ብሎ 5 ይላል። ሶ እቺ 5 የምትባለው ፓራሜትር ወይም ቫልዩ ለማን ትሰጣለች ማለት ነው? ቫሪያብል b ትሰጣለች። ከዛ በኋላ እነዚህን ሁለቱም ቫልዩ ይወስድና እዚች ጋር ኢንት ሳም ኢኳልስ ቱ a+b a ያችን ስንት ነው? 3 b ስንት ነው? 5 ሶ 3 + 5 8 ሪተርን ሳም ሳማችን እዚህ ጋር 8 ሆነ። ሶ 8ን መልስልኝ ማለት ነው። ሶ 8 ወደዚህ ሲመለስ የሪዛልት ቫልዩ ኮሜንት ላይ ላስቀምጥላችሁ። ሪዛልት ኢኳልስ ቱ ስንት ይሆናል ማለት ነው? 8 ይሆናል ማለት ነው። እቺ 8 ከየት መጣች? ይሄኛው ፋንክሽን መጨረሻ ላይ ሪተርን የሚያደርገው ቫልዩ ነው ማለት ነው። ሶ ኮል ይኸው እዚህ ጋር እንደምትመለከቱት return the sum to the calling code ኮል ያደረገው ኮድ ማን ነው? እዚህ ሜን ፋንክሽን ውስጥ ነው ያለው which is result equals to add የምትባለው ማለት ነው። ሶ ይሄኛውን ጠራን ማለት ምን አደረግን ማለት ነው? ሜን ፋንክሽን ውስጥ ሆነን add የሚባለውን ፋንክሽን እየጠራን ነው። ሶ በምንጠራ ጊዜ ደግሞ ሁለቱም ፓራሜትር ላክን። ሁለቱ ፓራሜትር ላይ ደግሞ ኦፕሬሽን የሳም ኦፕሬሽን ከተሰራ በኋላ ያንን ሪዛልቱን ምን ያደርጋል? ሪተርን ያደርገዋል ማለት ነው። ይመልሰውና ሜን ፋንክሽን ውስጥ ላስቀመጥ ነው ሪዛልት ለሚባል ቫሪያብል ይሰጣል። ይሄንን ከጨረሰ በኋላ ነው cout ብሎ the sum is ሪዛልት ፕሪንት ያደርግልናል። ሪዛልታችን አሁን ስንት ነው? 8። ይሄንን ፕሮግራም ራን አድርገን እንመልከት። እዚህ ጋር እንደምታዩት the sum is 8 8ን ያወጣልናል። ለምሳሌ እዚህ ጋር እኛ የምንልቀው 10 እና 10 ቢሆን 10 ይሄኛውም 10 ቢሆን እዚህ ጋር እንደምታዩት 20 ይወጣላችኋል። the sum is 20። ይሄኛው እንዴት ነው የሚመጣው? በሲ++ ፕሮግራም ውስጥ መግቢያ ላይ እንደነገርኳችሁ ሁሌም ኤክስኪዩሽን የሚጀምረው ከሜን ፋንክሽን ነው። ሶ እዚህ ጋር ሜን ፋንክሽን ላይ ይመጣና ላይን ቱ ላይን ቼክ ይደረጋል። ኢንት ሪዛልት የምትባል ቫሪያብል ዲክሌር ተደረገች። እቺ ሪዛልት ደግሞ የምትይዘው አድ የምትባለው ፋንክሽን ሪተርን የሚያደርገውን የመጨረሻ ቫልዩ ነው ብለን ሰጠን። ሶ አት ዘ ሴም ታይም ኮል እያደረግን ነው እዚህ ጋር ማለት ነው። አድ ብለን ስንጠራ የፋንክሽኑን ስም እዚህ ጋር ስንጠራ ምን እያደረግነው ነው ማለት ነው? ሜን ፋንክሽን ውስጥ ሆነን ይሄኛውን አድ የሚባለውን ፋንክሽን እየጠራን ነው ማለት ነው። በምንጠራ ጊዜ ደግሞ at the same time ሁለት ፓራሜትሮችን ወደዚህኛው ፋንክሽን እንልካለን። ሶ እነዚህ ፓራሜትሮች ስንት ናቸው? 10 10 ሁለቱም 10 10 ነው። a 10 b 10 ነው። ሶ int sum equals to a plus b 10 plus 10 ይሆናል። 10 plus 10 20 ይሆናል። sum equals to 20 then return sum ሳማችንን ሪተርን አድርግ ወይም ወደ ጠራው ፋንክሽን መልሰ ላክ እያልነው ነው ማለት ነው። ሶ ሪተርን ሳም ስንል ሳምን መልሰው ወዴት? ወደ ሜን ፋንክሽን። ሶ የመጣው ቫልዩ ይሄኛው ኦፕሬሽን እችኛዋ ከማጋር እኩል ናት ማለት ነው። ሪተርን የሚያደርገው የአድ ፋንክሽን ሪዛልት ጋር እኩል ነው ማለት ነው። ሶ ሪተርን የሚደረገው ማን ነው? ሳም ነው። ይሄኛው ፋይናሊ ከሳም ጋር እኩል ይሆናል ማለት ነው። ሳማችን 20 ነው። ፋይናሊ ይሄኛው ስቴትመንት የማንን ቫልዩ ይዛል? ሳም የሚባለውን ቫልዩ ይይዛል ማለት ነው። ሶ ሳማችን ስንት ነው? አሁን በዚህኛው ኬዝ 20። ሶ 20 ለማን ይሰጣል ማለት ነው? ሪዛልት ለሚባለው ቫሪያብል ይሰጥና the sum is ሪዛልት እዚህ ጋር እንደምታዩት 20 ፕሪንት ይሆናል። ሶ በዚህ መልኩ የሪተርን ስቴትመንትን የሲ++ ፕሮግራሚንግ ላንጉዌጅ ውስጥ እንጠቀማለን። ሌላኛው ደግሞ ሪተርንን አንድ ያነሳነው ነጥብ ምንድነው? ሜን ፋንክሽን ውስጥ የምንጠቀም ከሆነ አሁን እዚህ ጋር ሪተርን 0 አለ። ይሄ ማለት ኤክስኪዩሽኑ አልቋል ጨርስልኝ ወይም ኤግዚት አድርግልኝ እያልነው ነው ማለት ነው። ሶ ልክ ሪተርን 0 ካለ ሜን ፋንክሽን ውስጥ ሪተርን 0 ብለን ከጠራን ምን እያደረግን ነው ማለት ነው? ኤክስኪዩሽኑ አልቋል፣ ተጠናቋል። ፕሮግራሙ ሁሉም ላይን ቱ ላይን ቼክ ተደርጎ ስላለቀ ኤግዚት አድርግልኝ እያልነው ነው ማለት ነው። እዚህ ጋር የተጠቀምነው አንደኛው ይሄን ነው። ሁለተኛው ደግሞ እዚህ ጋር ሪዛልቶችን ፓስ ለማድረግ ወይም የፋንክሽኖችን ቫልዩ ሪተርን ለማድረግ ሪተርን የሚለውን ኪወርድ ተጠቅመናል ማለት ነው።
እሺ በዚህኛው ቪዲዮ ስለ ጃምፕ ስቴትመንት መሰረታዊ የሆኑ ነገሮችን አንስቻለሁ። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አኑሩልኝ። በቀጣይ ደግሞ በሌላ ቶፒክ ወደ እናንተ ቪዲዮ ሰርቼ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።